በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ይትባረክ አምላከ አበዊነ ለዘአብጽሐነ እስከ ዛቲ ዕለት በሰላም ወድኃና ኦ እግዚእነ ወአምላክነ ወፈጣሪነ መድኃኒነ እግዚእ ዘአብጽሐከነ እስከ ዛቲ ዕለት በሰላም ወድኃና ለከ ይደሉ ስብሐት ወአኮቴት ኦ እግዚእነ ወአምላክነ ወፈጣሪነ መድኃኒነ እግዚእ ዘአስተጋባእከነ እምአርባዕቱ ማዕዝናተ ዓለም ሀበዛቲ ቅድስት ሀገር ሀበዛቲ ቅድስት ርትዕ ተዋሕዶ ሃይማኖት ወበእንተ ዝጹ ግብርከ ለከ ይደሉ ስብሐት ወአኮቴት ኦ ንግሥተ ሰማይ ወምድር ወላዲተ አምላክ ንጽሕተ ንጹሐን ቅድስተ ቅዱሳን እግዝእትነ ማርያም ቅድስት ኪዳነ ምሕረት ተምሳሌ ምና አምሳላት ቀርብት ለዓይን እምቀራንብት ለከ ይደሉ ስብሐት ወአኮቴት ኦ ቅዱስ መስቀለ መድኃኔ ዓለም ዘአግረርከ እምኔነ አጋንንት ለከ ይደሉ ስብሐት ወአኮቴት ኦ ኩልክሙ ቅዱሳን መላእክት ነቢያት ሐዋርያት ሰማዕታት ጻድቃን በበአብያትክሙ ለክሙ ይደሉ ስብሐት ወአኮቴት ለይኩን እፍ አደርክሙ። ለይኩን የቅዱሳን አምላክ በቸርነቱ በምሕረቱ ይህንን ታላቅ ዕለት በቅዱስ ቦታው ስሙ እንድንጠራ እንድናመሰግነው የሰበሰበን ስሙ ለዘላለም የተመሰገነ ይሁን። ለይክ እንደምናውቀው ዛሬ ቅዱስ መስቀለ መድኃኔ ዓለም ከተቀበረበት ቅድስት እሌኒ ያወጣችበት ዕለት ነው። እሱን በተመለከተ እንዲሁም ደግሞ ነገረ መስቀል በተመለከተ እንማራለን። የቅዱሳን አምላክ ምስጢሩን ይግለጥልን። እንደ እግዚአብሔር ቅዱስ ፍቃድ መነሻ የምናደርገው ከመጽሐፍ ቅዱስ ክፍል በመጽሐፈ ፊልጵስዩስ ምዕራፍ 3 ከቁጥር 18 ያለውን ኃይለ ቃል አንስተን እንማማራለን ማለት ነው። ቃሉ እንዲህ ይላል፣ ብዙዎች ለመድህን መስቀል ጠላቶቹ ሆነው ይመላለሳሉና ብዙ ጊዜ ስለ እነርሱ አልኋችሁ። አሁንም ደግሜ እንኳ እያለቀሱ ላለሁ፣ መጨረሻቸው ጥፋት ነው፣ ሆዳቸው አምላካቸው ነው፣ ክብራቸው ነውራቸው ነው፣ ሀሳባቸው ምድራዊ ነው፣ እኛ ግን ሀገራችን በሰማይ ነው የሚለውን ጥቅስ ይዘን እንማራለን። በድጋሚ የቅዱሳን አምላክ ምስጢሩ ይግለጥልን። ይህ መልእክት የጻፈው ቅዱስ ጳውሎስ ነው። ቅዱስ ጳውሎስ በፊልጵስዩስ የነበሩትን ምዕመናን እንዴት መሆን እንዳለባቸው የሚለውን መልእክት ይህንን ነው የጻፈላቸው ቅዱስ ጳውሎስ ማለት ነው። በማን አድርጎ ነው የጻፈላቸው፣ የት ሆኖ ነው የጻፈላቸው የሚለውን ደግሞ በልጁ በቅዱስ ጢሞቴዎስና በፊልጵስዩስ የነበሩትን ምዕመናን አለቃቸው የነበረውን አፍሮዲጡ የተባለውን ሰው በሁለቱ አድርጎ ቅዱስ ጳውሎስ በሮም በእስር ቤት የነበረበትን ወቅት በዛን ሰዓት የፊልጵስዩስ መልእክት ጽፎ ላከላቸው ማለት ነው። ነገር ግን የፊልጵስዩስ ሰዎች ምን አይነት ሰዎች ናቸው ካልን ግን በፊልጵስዩስ ከተማ የሚኖሩን ሰዎች በአጠቃላይ በሁለት ከፍለን እናየዋለን። አንደኛ አይሁድ የሚኖሩበት በብሉይ ኪዳን የነበሩትን ነገር ግን ነገረ ስጋዊ ያልተቀበሉትን ሰዎች የነበሩበት፣ እንዲሁም ደግሞ በአሕዛብ በአምልኮ ጣዖት የነበሩባት ከተማ ናት። ስለዚህ ቅዱስ ጳውሎስ እንዲያውም የምታስታውሱ ከሆነ በሐዋርያት ሥራ ምዕራፍ 16 ከቁጥር 16 አንስቶ እስከ መጨረሻ እስከ ምዕራፍ 40 ላይ ያለውን ታሪክ እንደምናነበው ቅዱስ ጳውሎስ ከቅዱስ ጢሞቴዎስና እንዲሁም ደግሞ ከሐዋርያው ቅዱስ ሲላስ ሆነው ወደ ፊልጵስዩስ ከተማ በገቡ ጊዜ ቅዱስ ጳውሎስ ሲያስተምር እግዚአብሔርን የምታመልክ ሊዲያ የምትባለውን ሐር የምትሸጥ ቅዱስ ጳውሎስ ለሚያስተምረውን ትምህርት አትኮራ ትመለከተው ነበር። እግዚአብሔርን ልባን ከፈተላት። ከዛ ላይ ቅዱስ ጳውሎስ ያንን በብሉይ ኪዳን የነበረችውን የአዲስ ኪዳን ትምህርት አስተማራት። አምናው ተጠመቀች፣ ቤቷን ገቡ። ስለዚህ ከነ ቤተሰቦቿ ተጠመቀች ማለት። ስለዚህ በብሉይ ኪዳን የነበረችው እግዚአብሔርን የምታመልክ የነበረችው ናት። ነገር ግን አዲስ ኪዳን ያልተቀበለች፣ ቅዱስ ጳውሎስ ግን አዲስ ኪዳን እንድትቀበል አድርጎ አጠመቃት ማለት ነው። ሁለተኛው ደግሞ ከዛ በኋላ ልክ ቅዱስ ጳውሎስ ከሊዲያ ቤት እንደወጡ አንድ የሟርተኝነት መንፈስ የነበረባትን ሴት መጥታ እነዚህ ሰዎች ብላ ስለነ ቅዱስ ጳውሎስ ማለት ነው የልዑል አምላክ ባሪያዎች ናቸው ስሟቸው ብላ ስትሰብክ ብዙ ጊዜ ደጋግማ እንዲህ አለች። ቅዱስ ጳውሎስ ደግሞ ትኩር ብሎ አይቶ ያንን መንፈስ ገሰጸው እና አስወጣት። ተማረች እቺ ሴት ማለት ነው። ነገር ግን ያቺ ሴት ጠንቋይ ስለነበረች እንደገና ደግሞ እየጠነቆለች ለነሱ እሷም ጠነቁላቸው የነበሩ የምታደርግላቸውን ነገር በቀረባቸው ጊዜ ለነ ቅዱስ ጳውሎስ በፊልጵስዩስ የነበሩ ሰዎች ጣዖትን የሚያመልኩ ሰዎች በእስር ቤት ከተቷቸው ማለት ነው። ከዛ በኋላ በእስር ቤት እያሉ ሌሊትን እግዚአብሔርን ሲያመሰግኑ ያንኑ የእስር ቤትን መሰረት ተናውጾ ሰንሰለቱን ተበጣጥሶ
በሩን ተከፍቶ ሲያዩ እግዚአብሔር ድንቅ ስራ ሰራላቸው ማለት ነው። ግን ያንን ወሃኒን ሲጠብቅ የነበረ የማያምን ሰው ነበር። ነፍሱን ራሱን ሲያጠፋ ሲል ሰው እኛ እዚህ ያለን አለ። ቅዱስ ዮሐንስ አፈወርቅ ሲተረጉመው በሁለት ነገር ይተረጉማል። አንደኛ እነዚህዎቹ እስር ቤቱን ተከፍቶ ያለ እነ ቅዱስ ጳውሎስ ከእስር ቤቱ አልወጡም። እንደገና ደግሞ ቅዱስ ጴጥሮስ ደግሞ በሐዋርያት ሥራ ምዕራፍ 4 ቁጥር 5 ላይ ምዕራፍ 4 እና 5 ላይ ያለውን ቅዱስ ጴጥሮስ እስር ቤት ነበር። መልአከ እግዚአብሔር ከእስር ቤት አውጥቶ ወደ ወንድሞቹ ወደ ቅዱሳን ሐዋርያት ወሰዳቸው። ለምንድን ነው? ቅዱስ ጴጥሮስ እስር ቤቱ ተከፍቶለት ወጣ። እንደገና ደግሞ ቅዱስ ጳውሎስ ደግሞ ሲከፈትለት ቁጭ አለ። ቅዱስ ጴጥሮስ ከእስር ቤት ወጥቶ ወደ ወንድሞቹ ሄደ። ሄሮድስ ልቡ ስለማይመለስ ቅዱስ ጴጥሮስ እዛ እስር ቤት የሚሆን ዋጋ የለውም። ስለዚህ መውጣት አለበት ቅዱስ ጴጥሮስ ማለት ነው። ቅዱስ ጳውሎስ እስር ቤቱ ቢከፈተው እንኳን ቁጭ ያለበትን ያንን ወሃኒ የሚጠብቅ የነበረውን ሰው ማመን አለበትና በብስራት ማመን ስላለበት ቁጭ ብሎ ጠበቃቸው ይላል። መንፈስ ቅዱስ ጠበቀው ያን ሰው እስከሚያምን ድረስ። በምን ምክንያት ያን ሰንሰለት እንደተበጣጠሰ በሩን እንዴት እንደተከፈተ ሲያስረዱት በኃይለ እግዚአብሔር መሆኑን ሲያስረዱት አምኖ ተመለሰ ማለት ነው። ስለዚህ ያንን ሰውዬ ምን ነበር? አያምንም ነበር። በአምልኮ ጣዖት የነበረውን ሰን አሳምነው መለሱት ማለት። ስለዚህ በአጭሩ በፊልጵስዩስ የነበሩ ሰዎች እግዚአብሔርን የሚያምኑ ወይም ደግሞ በብሉይ ኪዳን የነበሩና እንዲሁም ደግሞ በአምልኮ ጣዖት የሚኖሩ አምልኮ ጣዖትን የሚያመልኩ ሰዎች የሚኖሩባት ከተማ ነበረች ፊልጵስዩስ ማለት ነው። ግን ለምንድን ነው ቅዱስ ጳውሎስ ለነዚህ ሰዎች መጀመሪያ ይሄንን የሰበከውን በሁለተኛ ስብከቱ ነው። መጀመሪያ ሰበከ ቅዱስ ጳውሎስ። ከዛ ሁለተኛው ደግሞ በሐዋርያት ሥራ ምዕራፍ 15 ላይ ያለው ጥያቄ ሲነስባቸው ግዝረት ተመለከተ ሲነስባቸው ወደ ቅዱሳን ሐዋርያት ተመልሶ ነበር ፊልጵስዩስ ሳይደርስ ማለት ነው። ከዛ ሁለተኛው ጉዞውን ነው ወደ ፊልጵስዩስ የደረሰ ያለው። ከዛ በኋላ ይሄንን የሰባ ፊልጵስዩስ በጣዖት የነበሩትን ተመለሱ፣ ወደ ጣዖት ቤት አትሂዱ ሲላቸው ምን አሉት? በ51 ዓመተ ምህረት ማለት ነው። እንግዲያስ ወደ ጣዖት ቤት ጣዖትን የምናመልክበት ቤት አለን፣ እግዚአብሔር የምናመልክበት ቤት ደግሞ ስራ አለን ብለው ለቅዱስ ጳውሎስና ለቅዱስ ሲላስ የፊልጵስዩስ ሰዎች ይጠይቁታል። ከዛ በኋላ ይህንን ሐሳብ ጥሩ መሆኑ አውቆ ቅዱስ ጳውሎስ ለቅዱሳን ሐዋርያት ያማክራቸዋል። ቅዱሳን ሐዋርያት ደግሞ ይህን ሐሳብ ደገፉትና ሱባኤ ያዙ። ሱባኤ ሲይዙ መድኃኔ ዓለም በአራት ድንጋይ አድርጎ በሰኔ 6 ቅዳሴ ቤት የምናከብረው የመምህራን አለ አይደል? በሰኔ 6 አራት ድንጋይ አቅልጦ በተአምር መቅደስ ሰርቶ በእናቱ በድንግል ማርያም ስም ሰርቶ ለሰባ ፊልጵስዩስ ሰጣቸው ማለት ነው። ስለዚህ የመጀመሪያ ቤተክርስቲያን የተሰራችውን በወዴት ነው? የት ነው? በሰባ ፊልጵስዩስ የነበሩ ምዕመናን ነው ማለት ነው። ምን ያህል ለድንግል ማርያም ፍቅር እንደነበራቸው ለቅዱሳን ለቅዱስ ጳውሎስ ምን ያህል ፍቅር እንደነበራቸው የሚያመለክት ነው እነዚህዎቹ ማለት ነው። እንደገና ደግሞ ለመድኃኔ ዓለም ምን ያህል ፍቅር እንዳላቸው ይህንን ብሎ ነው ብዙዎች ለመድህን መስቀል ጠላት ሆነው ይነሳሉ ብሎ የሚመክራቸው። እነሱ የሰባ ፊልጵስዩስ ለቅዱስ መስቀል ምን ያህል ክብር እንዳላቸው አውቆ ነው ቅዱስ ጳውሎስ የሚጽፍላቸው ማለት ነው። እንደገና ደግሞ በኋላ የሚመጡ ደግሞ በኋላ እናያዋለን ምስጢሩ ምን አይነት ሰዎች እንደሚመጡ ከነሱም መጠንቀቅ እንዳለባቸውን አውቆ ነው ይህንን ጽሑፍ የሚጽፍላቸው ቅዱስ ጳውሎስ ማለት ነው። ስለዚህ የጻፈላቸው አንደኛ መከራም ጭምር እንዲቀበሉ ያመናችሁት ይላል። በፊልጵስዩስ 1 ቁጥር 29 እንዲህ ይላል፣ ስለ እርሱ መከራ ደግሞ ልትቀበሉ እንጂ በእርሱ ልታምኑ ብቻ አይደለም አላቸው። እነሱ ያመኑትን አምነው በጸጋ እንዲድኑ ብቻ አይደለም መከራም እንዲቀበሉ። ቅዱስ ጳውሎስ መከራ የሚቀበለው በእስር ቤት የሚገረፈው እነሱ አይተዋል። ቅዱስ ጳውሎስ በፊልጵስዩስ ታስሮ እንደነበር አይተዋል። ስለዚህ ቅዱስ ጳውሎስ አምኖ ቁጭ ብሎ መቀመጥ ይችል ነበር። ነገር ግን ለሌላ ይተርፍ ዘንድ መከራ መቀበል አለበት። ስለዚህ እናንተም ለሌላ ትተርፉ ዘንድ ልታምኑ ብቻ አይደለም የተጠራችሁት መከራም ልትቀበሉም ጭምር ነው ብሎ ነው የሚጽፍላቸው ይበረቱ ዘንድ ማለት ነው። ሁለተኛ ደግሞ በነገር ሁሉ ደስ እንዲላቸው በዛ በፊልጵስዩስ የነበሩ አይሁድ መጥተው እነሱ መከራ ያደርሱባቸው ነበር። እንዲሁም ደግሞ አሕዛብም ለነሱ መከራ ያደርሱባቸው ነበር። ስለዚህ ያንን ሁሉ መከራ ቢደርሱባቸው እንኳን ሁሌ ደስ ይበላቸው፣ ደግሜ እንኳን እላቸዋለሁ በጌታ በመድኃኔ ዓለም ስም ደስ ይበላቸው ነው የሚላቸው። ስለዚህ ደስ እንዲላቸው በሚያጋጥማቸውን በክርስትናቸውም ፈተና ሲመጣባቸው እንዲበረቱ ያንን በርቶም በደስታ ሁሉ እንዲቀበሉት ብሎ ጻፈላቸው ማለት ነው። ሶስተኛው ደግሞ ለላኩለት ስጦታ ማለት ነው። ቅዱስ ጳውሎስ በሮም ታስሮ ያለ በአፍሮዲጦ አድርገው ስጦታ ልከውለት ነበር።
ያስፈልገው ይሆናል። ቅዱስ ጳውሎስ በእስር ቤት ነው ያለው፣ እንዳይርበው እንዳይቸግረው ለልብሱ የሚያስፈልገውን ብለው ብር ልከውለት ነበር፣ የሚያስፈልገው ብሎ ማለት ነው። ስለዚህ ያ ብቻ አይደለም፣ ቅዱስ ጳውሎስ በነበረበት በተሰሎንቄ ያለው እንኳን ልከውለት ነበር። ስለዚህ እናንተ የፊልጵስዩስ ሰዎች እርዳታ ለማድረግ አንደኞች ናችሁ እናንተ። ስለዚህ ይህንን ነገር ትበረቱ ዘንድ ይገባችኋል በማለት ያመሰግናችኋል። እናንተ ባሰብኩ ጊዜ ሐሴት አደርጋለሁ ይላል ቅዱስ ጳውሎስ ማለት። ስለዚህ በጣም ስላስደሰቱት በእስር ቤትም ጭምር ያለ እንኳን ያስፈልገዋል ብለው የላኩለትን ደብዳቤ ወይም ደግሞ ስጦታ የላኩለትን ያመሰግናቸው፣ ጥሩ አድርጋችሁልኛል አመሰግናችኋለሁ ብሎ በእናንተ ምክንያት እግዚአብሔርን አመሰግናለሁ ብሎ ነው የጻፈላቸው ማለት ነው። እንደገና ደግሞ አራተኛው ደግሞ ያንን በደብዳቤ አድርገው ስጦታ የላኩለትን በአፍሮዲጡ አድርገው የላኩለትን ደብዳቤ ሮም ጋር ሲደርስ ቅዱስ ጳውሎስ በነበረበት ቦታ ሲደርስ እስከ ሞት ድረስ ታሞ ነበር። ስለዚህ ያንን የእሳቸውን መምህር ታሞ ስለነበር በጣም ተጨንቀው ነበር። ስለዚህ በጣም ስለተጨነቁ የግድ እሱ ጤነኛ እንደሆነ ጭምር ያንን መልእክት ጽፎ ላከላቸው ማለት ነው። ቅዱስ ዮሐንስ አፈወርቅ ግን ለምንድን ነው ቅዱስ ጳውሎስ ያንን ሁሉ ታምራት እያደረገ ለምንድን ነው ከሌላ የሚጠበቅ ወይንም ታስሮ እያለ እግዚአብሔር ለሐዋርያ ለምሳሌ አሁን ከግብጽ የነበሩ የተሰደዱ ሰዎች በምድረ በዳ ላይ ከሰማይ መና ወረደላቸው አይደል? ለቅዱስ ጳውሎስ ለምንድን ነው በባዶ እጁ እንዲሰብክ ያደረገው ብሎ ይጠይቃል ቅዱስ ዮሐንስ አፈወርቅ ማለት ነው። እንደገና ምን ብሎ ይመልሰዋል? ቅዱሳን ሐዋርያት ድሆች እንዲሆኑ ወይም ደግሞ ቅዱሳን በባዶ እጃቸው እንዲሄዱ ያደረገ እግዚአብሔር አንተ ትድን ዘንድ ነው። ምክንያቱ የዚህን ዓለምን ፍትወት እንኳን ሳይንቁ ሳይተው ውጡ ተብለው ከግብጽ የወጡት እነዚህ ስደተኞች ከሰማይ መና ያወረደ ከዓለትም ውሃ ያፈለቀ የመገባቸው ነገር ግን ያላቸውን ሁሉ ትተው የተከተሉት ሐዋርያትማ እንዴት አብልጦ አይመግባቸውም? እንዲህ ያደረገበትን ምስጢር ግን አንተ ለነሱ ስትደግፋቸው አንተ በእነሱ ምክንያት ትድናለህ። እንደገና ደግሞ እነሱ እንዳይታበዩ ታምራትም እንሰራለን እንደገና ደግሞ መናም አውርደን ለራሳችን እንመገባለን ብለው እንዳይታበዩ ብሎ በዚህ በሁለቱ ምክንያት ብሎ ቅዱሳን ሐዋርያት በባዶ እጃቸው እንዲሰብኩ ፈቀደላቸው ይላል ማለት ነው። ስለዚህ ዋናው ነጥቤ ግን ከቅዱስ ጳውሎስ መልእክት ስጦታ በመስጠታቸው በተመለከተ ነው። ስለዚህ ቅዱስ ጳውሎስ ወይንም ቅዱሳን ሐዋርያት በባዶ እጃቸው ማለት ምንም ሳይዙ ብር ሳይዙ የዚህም ዓለምን ጓዝ ሳይዙ እንዲሰብኩ ያደረጋቸው እኛን እንጠቀም ዘንድ በዓለም ያለነው በኃጢአት ያለነው ለነሱ ስንደግፍ ለነሱ የጎደላቸውን ስናሟላ፣ ለምሳሌ የሆነ ነገር ከጎደላቸው ለነሱ ስንሟላላቸው በእነሱ ምክንያት እንጸድቃለን ማለት። ስለዚህ የሰብአ ፊልጵስዩስ ሰዎች ከቅዱስ ጳውሎስ ጋር እስር ቤት አልገቡም፣ ነገር ግን ከቅዱስ ጳውሎስ ጋር አክሊል ተቀበሉ ይላል ማለት ነው ቅዱስ ዮሐንስ አፈወርቅ ሲተረጉመው። ስለዚህ በዚህ ምክንያት ጻፈላቸው ማለት ነው። አሁን ደግሞ ያንን የተነሳንበትን ርዕስ እየተረጎሙ እንሄዳለን ማለት ነው። ብዙዎች ለመድን መስቀል ጠላቶች ሆነው ይመላለሳሉና ይላል ማለት ነው። ስለዚህ እነማን ናቸው እነዚህ መስቀልን የሚጠሉት እነማን ናቸው የሚለውን አትኩረን እናያለን ማለት ነው። አንደኛ ነገረ መስቀል የሚጠሉትን ነገረ ስጋዌ መድኃኔ ዓለም የተወለደበትን እንደገና ደግሞ ከሰማይ ሰማያት ወደ ምድር የመጣበትን ዓላማ ሁሉ የሚንቁትን እነዚህ ሰዎች አሕዛብና አይሁድ ናቸው። እነዚህ መስቀልን ነገረ መስቀልን የሚጠሉ ናቸው። ሁለተኛ ደግሞ መናፍቃን ናቸው። ይህንን ቅዱስ ጳውሎስ በፊልጵስዩስ 1:17 እንዲህ ይላል፣ እነዚያ ግን በእስራቴ ላይ መከራን ሊያመጡብኝ መስሏቸው ለወገናቸው የሚጠቅሙ መስላቸው በቅን ሐሳብ ሳይሆን ስለ መድን ያወራሉ። ቅዱስ ጳውሎስ በእስር ቤት ነው ያለው። ነገር ግን ለቅዱስ ጳውሎስ በእስር ቤት ያሳድዱት በደንብ ያስሩት ዘንድ እነሱ ስለ መድኃኔ ዓለም ይሰብካሉ። የሚሰብኩት ግን በፍቅር መድኃኔ ዓለም ተነድፈው ሳይሆን ቅዱስ ጳውሎስን የሚሰብከው ስለ መድኃኔ ዓለም ነው። ስለዚህ እነሱ በውጭ ሆነው ስለ መድኃኔ ዓለም ሲሰብኩ ለቅዱስ ጳውሎስ እስር ቤት ያጸኑበት ዘንድ ቅዱስ ጳውሎስ በእስር ቤት ይኖር ዘንድ ብለው ነው ስለ መድኃኔ ዓለም የሚሰብኩ እነዚህ መናፍቃን ማለት ነው። ስለዚህ በመስቀል ፍቅር ተነድፈው ሳይሆን የሚሰብኩት በክፋት ነው የሚሰብኩት ማለት ነው። ለዚህ ነው ቅዱስ ጳውሎስ የጻፈው ማለት ነው። ይህንን የሚነግረን ለዚህ ነው። በክፋት ይሰብካሉ አንዳንዶቹ አለ። ስለዚህ እነዚህ ክፉ የሆኑ ሰዎችን ወደ ዛሬ ነጥብ ስንመጣ እነዚህ ክፉ የሆኑ ሰዎች
የቅዱስ መድኃኔዓለም ቅዱስ መስቀሉ ሰዎች እንዳይድኑበት በዛ ተአምራት እግዚአብሔርን እንዳያገኙበት ብለው ቆፍረው በጉድጓድ ውስጥ ቀበሩት ማለት ነው። ስለዚህ ሰዓቱ በደረሰ ጊዜ ቅድስት ኢለኒ የቅድስት ኢለኒ ታሪክ አይተን እንዴት እንዳወጣቸው አይተን ትምህርታችንን እናጠቃልላለን ማለት ነው። ይሰማል አይደል? እሺ። የቅድስት ኢለኒ አባቷ ቆስዮስጦስ የተባለ አባት ነው። ስለዚህ እሱን አባቷ ንጉስ ነው። እንደገና ደግሞ አባቱ አግድር የተባለ አባት ነው። የሱን ወለዶ እስከ ላይ ድረስ በቅድስና የሚኖሩ መልአከ እግዚአብሔር የሚያናግራቸው ከዛ አልፎም መልአከ ጸዲቅ እንኳን አያቷ ስሙን ዘንግቼዋለሁ ይቅርታን አያቷ የነበረው የቅድስት ኢለኒ ማለት ነው። መልአከ ጸዲቅ መጥቶ ነው ቅባ መንግስት የቀባው። በምድራው የነበሩ በሰዓቱ የነበሩ ካህናት ሳይሆን አባቶቿ ሲቀቡ የነበሩ ከነበረበት ቅዱስ ካህን መልአከ ጸዲቅ መጥቶ ነው የሚቀባቸው የነበረ። ስለዚህ እሷም ልክ መስቀለ መድኅን እንደምታወጣ ትንቢት የተነገረላት አባቶቿም የልጅ ልጃቸው መስቀሉ እንደምታወጣ አውቀው ይህንን አባቷ ደግሞ በስነ ምግባር ያደገ በንግስና ቢነግስም እንኳን ቀን ፍርድ ሲሰጥ ይውላል። ሌሊት ደግሞ አባቱ አግድር ሌሊት ጉድጓድ ቆፍሮ ነው ሲጸልይ የሚያድርበት የነበረ። ስለዚህ አባቱ በሚጸልይበት የነበረውን ጉድጓድ ገብቶ ሌሊት ሲጸልይ ያድራል። ከዕለታት አንድ ቀን እንቅልፍ መጣበትና መልአከ እግዚአብሔር መጥቶ ምን ያሳየዋል? ከአንተ 2 ልጆች ይወለዳሉ፣ አንድ ወንድ ነው፣ አንድ ደግሞ ሴት ናት። ያቺ ሴት የቅዱስ መስቀሉ ከተቀበረበት አውጥታ ታወጣዋለች። ያንን ወንድ ልጅ ደግሞ ስለ መድኃኔዓለም ፍቅር ይመሰክራል፣ ሰማዕት ሆኖ ያልፋል ብሎ ይነግረዋል መልአከ እግዚአብሔር ማለት ነው። ከዛ እሱ በድንግልና ነው እግዚአብሔር ያገለገለ በንግስና የነበረ ማለት ነው። ህዝቡም በርቱዕነት እየፈረደ የነበረ ማለት ነው። ከዛ ህዝቡ እስከ መቼ ነው ሳታገባ የምትኖረው? አግባ እንጂ ትዳርን ያዝ አሉት ማለት ነው። በጠዋቱ መጥተው ማለት ነው። ከዛ ላይ እሺ ብሎ አገባ። ባገባ 2 ልጅ ወለደ። ሁለቱ ማለት ነው ወንድና ሴት ማለት ቅድስት ኢለኒና ወንድሟ ማለት ነው። እሱም በስነ ምግባር አሳደጋቸው። የሚያስፈልጋቸውን መንፈሳውን እያስተማረ ኮትኩቶ አሳደጋቸው። እሱም ንጉሱም እነሱን ሲወልድ አረፈ ማለት ነው። ካረፈው በኋላ መክሲማኖስ የተባለ ንጉስ ተነሳ። ወይም ደግሞ ሁለተኛው ደግሞ ከሱ ጋር የነበረ ደግሞ ዲዮቅልጥያኖስ ማለት ነው። ስለዚህ ያንን መክሲማኖስ ክርስቲያን የነበረ ግን ክዶ ጣዖት አምላኪ ሆነ። ስለዚህ አብያተ ክርስቲያናት ማዘጋት ጀመረ ማለት ነው። ህዝበ ክርስቲያንም ማሳደድ ጀመረ። ከነዚህዎቹ አንዱ ቅድስት ኢለኒና ወንድሟ የሚሰደዱ ካዱ ተብለው የሚገረፉ ሆኑ ማለት ነው። ስለዚህ ይዞ እስር ቤት ከተታቸው። ስለዚህ ጣዖትን አምልኩ ብሎ ሲነግራቸው እኛ ጣዖትን አናመልክም፣ ምናመልከውን መድኃኔዓለምን የምናመልከው ብለው ሲጸኑበት እንግዲያስ ብሎ ከዚህ ከነበሩበት ከሀገራቸውን ወደ ሩቅ ሀገር አሳደዳቸው ማለት ነው። ወንድሟ በዛን ሰዓት ስለ መድኃኔዓለም ፍቅር፣ ስለ መድኃኔዓለም ክብር፣ አምላክነቱ፣ ስለ ነገረ ስጋዌ ሰብኮ ሰማዕትነት ሆኖ አለፈ ማለት ነው። በዛን ሰዓት ደግሞ ቅድስት ኢለኒ አይሁድ የነበረውን ተርሚኖስ የተባለውን ሰውዬ አሳምና ከሱ ጋር ትዳር ያዘች ማለት ነው። ታሪኩን ታውቁታላችሁ። ቅድም 7:45 የነበረውን በኪዳን የነበረውን ታምር ድርሳነ መስቀል ተነቧል። እሱ አልደግሞ ታሪኩም ረጅም ስለሆነ ማለት ነው። ስለዚህ ከተርሚኖስ ተጋቡ። ውላድ ሳትወልድ እሱ ነጋዴ የነበረ በገጠመበት ፈተናውን ሲያልፍ ቀርቶ እሷን በባህር ውስጥ ጣላት። በባህር ውስጥ ሲጥላት በአንድ ጠረፍ ውስጥ በባህር ጠረፍ እግዚአብሔር በድንቅ ታምሩ አስወጣት ማለት ነው። በዛ አካባቢ የነበረውን ንጉስ ደግሞ ቁንስጣ የተባለውን ንጉስ አገኛት ማለት ነው። ሲያት በጣም የምታምር ሴት፣ ቆንጆ ሴት መሆኗ ሲያት እሱ መምለኪያ ጣዖት ነው፣ እግዚአብሔር የሚያውቅ ነው። ሲያት ግን በጣም በፍቅሯ ተነደፈና አገባሻለሁ አላት። ከዛ በኋላ እኔ በእግዚአብሔር የማምን ነኝ፣ ከዚህ በፊት አልተደረገም፣ ከዚህ በኋላም አይደረግም፣ የሚያምንና ከማያምን ጋር አይጋባም። ስለዚህ እኔን አንተን አላጋባህም አለችው። አይ እኔማ አንቺ አለቅሽም አገባሻለሁ ሲላት፣ እንግዲያስ አንተን እኔን የምታገባ ከሆነ እኔን የምልህን ማድረግ አለብህ አለችው። ምንድነው የማደርገው ሲላት፣ በአብ በወልድ መንፈስ ቅዱስ ስም ማመን አለብህ። እንደገና ደግሞ መድኃኔዓለም ከሰማይ ሰማያት መውረዱ ከድንግል ማርያም መወለዱ ምስጢረ ጥምቀት 5 አዕማደ ምስጢር አምነህ መጠመቅ አለብህ ስትለው፣ እሺ አንቺ ያዘዝሽን ሁሉ አደርጋለሁ
አላት ማለት ነው። ከዛ በኋላ እዛ አካባቢ ካህን የለም፣ ብቻዋን ያት ያለችው። ስለዚህ ከጥቷ በምላጭ ደም አወጣች ማለት ነው ከጥቷ። ከዛ በኋላ ያንን ያወጣችውን ደም በውሃ ላይ አስቀመጠችው ማለት ነው። ከውሃው ላይ ቀለቀለችው። ስለዚህ በአብ በወልድ በመንፈስ ቅዱስ ስም እዚህ ተጠመቃለችው። ባሏም ከነ ቤተሰቡ ተጠመቀ ማለት ነው። ያንን ጥምቀት እሷ ሴት ናት አይደል? አማናዊ ጥምቀት ሆነለት ማለት ነው። ተጠምቆ ከዛ በኋላ ከተጠመቀ በኋላ እሷን አገባች ማለት ነው። ከዛ በኋላ ልክ እሷን ሲያገባት አንድ ልጅ ወለዱ። ያን ልጅ ደግሞ ንጉስ ቆስጠንጢኖስ ነው ማለት ነው። ከዛ እሱ በ99 እድሜው በመስከረም 17 በቅድስና የንግስት ኢሌኒ ባል አረፈ ማለት ነው። ቅድስት ኢሌኒ ግን ባሏን ሲያርፍ እንደገና ደግሞ ቅዱስ መስቀሉን እንደምታወጣ ታውቅ ስለነበር ንግስናውን ኃላፊነቱን ለልጇ ለቅዱስ ቆስጠንጢኖስ ሰጣ። የመስቀል መድኃኔዓለምን የት እንዳለ ማፈላለግ እንደገና ደግሞ በጸሎት መጠየቅ ጀመረች። ከዛ በኋላ በጸሎት ስትጠይቅ ከዕለታት አንድ ቀን ቅዱስ ገብርኤል ተገለጸላት። ሲገለጽላት ማነው ስትለው እኔ ቅዱስ ገብርኤል ነኝ ብሎ ነገራት። እንግዲያስ የነገረ መስቀልን ነገር አስረዳኝ አለችው። እኔን ብቻ ሳይሆን ማህበረ መላእክት በሙሉ የነገረ መስቀል ነገር ፈጽመን ማወቅ አንችልም፣ መረዳት አንችልም አላት ማለት ነው። እንግዲያስ የነገረ መስቀል ነገሩ ማስረዳት የሚከብድህ የሚጨንቅህ ከሆነ የት እንደተቀበረ ንገረኝ አለችው። እሱም አልታዘዝኩም፣ የት እንደተቀበረ አልነግርሽም። ነገር ግን በመካከልሽ 2 ሽማግሌዎች አሉ፣ ተርሚኖስና ኪራኮስ የተባሉ አሚኖስና ኪራኮስ የተባሉ 2 ሽማግሌዎች አሉ። ለነሱ ጠይቂያቸውና እነሱን ይነግሩሻል አላት ማለት ነው። ቅዱስ ገብርኤል የት እንደተቀበረ ያውቃል አያውቅም? ለምን ነው ታዲያ ያልነገራት? እሱ የታዘዘው ለነሱ እነሱ ጠይቃ እንድታገኘው ነው እንጂ እሱ የታዘዘው ያንን ነው ማለት ነው። ስለዚህ እሷ ደግሞ ሁሉም ምንድነው የሚማለው ባለፈን ንግስት ምን ነው ሲል ክርስትና መሐሉ አይነገርም የሚለው ማለት ነው። ስለዚህ የግድ እሷ የሚጠበቅባትን ማድረግ አለባት ማለት ነው። ሁሉ አልጋ በአልጋ ከሆነማ ጥሩ አይደለም ማለት ነው። የሚጠበቅባት ማድረግ አለባት ማለት። ስለዚህ ቅዱስ ገብርኤል ይናደረጋ ነገራት። እሷም ለነዚህ ሽማግሌዎች ጠየቀች። እነሱም እምቢ ብለው ነበር። አባቶቻችን መስቀለ መድኃኔዓለምን አልሰቀሉትም፣ እንደገና ደግሞ መስቀሉም አልቀበሩትም አላት ማለት ነው። በስንት አስገድዳ እስር ቤትም አስገብታ በረሃብና በጥም ስትገርፋቸው ለሞት ሲደርሱ ሳይወዱ ነገሯት ማለት ነው። ከዛ በኋላ በመስከረም 17 ቁፋሮውን ተጀምሮ በዛሬ በመጋቢት 10 መስቀሉን ወጣ ማለት ነው። ስለዚህ ዛሬ እኒህንን ቅዱስ መስቀል ማን ነው የቀበረው? ቅዱስ መስቀሉን የሚጠሉ የመስቀል ጠላቶች ናቸው ማለት ነው። ቅዱስ መስቀሉ የሚወዱት ደግሞ ቅዱስ መስቀሉን አስወጡት ማለት ነው። ስለዚህ ቅዱስ መስቀሉን ላወጡት የቅዱስ መስቀሉን ፍቅር ላላቸውን በረከት መድኃኔዓለም ያሳትፈን ማለት ነው። ነገር ግን ቅዱስ ጳውሎስ ይቀጥላል። ይህንን ብቻ ሳይል ማለት ነው ሆዳቸው ምንድን ያለው አምላካቸው ነው ያለው። ግልጽ ነው አይደል? ስለዚህ ይህንን የመስቀል ጠላቶች ግን በሶስት ነው የሚከፈሉ። አንደኛ ምንድን ያለው አሕዛብና አይሁድ ናቸው። ሁለተኛ ደግሞ መናፍቃን፣ ሶስተኛ ደግሞ በተዋህዶ የሚያምኑ ነገር ግን ምግባር የሌላቸው የመስቀል ጠላቶች ናቸው ይላል ቅዱስ ዮሐንስ አፈወርቅ ሲተረጉሙ። ስለዚህ እንዴት ናቸው? መስቀሉን የሚጠሉ ነገር ግን በተዋህዶ የሚያምኑ የሚለው ደግሞ እናያለን ማለት ነው። እነዚህ ምግባር የሌላቸው ምእመናን ያምናሉ፣ ግን መከራ መስቀል መቀበል የማይወዱ የመስቀል ጠላቶች ናቸው ይላል። ስለዚህ ማንንም የሚሰቅልህ ባይኖር ራስህን ስቀል፣ ግን ራስህን ግደል ማለት አይደለም። የመስቀሉ ኃይል ታላቅ እንደሆነ ተማር፣ በሱም ተማመን፣ በቅዱስ መስቀሉ ሁሉ ይከናወናልና ይላል ቅዱስ ዮሐንስ አፈወርቅ። ስለዚህ ስለ ነገረ መስቀል ወይንም ስለ ነገረ ስጋዌ አንተ መማርን የሚሰለችህ ከሆነ እንደገና ደግሞ ወደ ቤተ ክርስቲያን መሄዱ የሚሰለችህ ከሆነ መጾም መጸለይ የሚከብድህ ከሆነ አንተ የመስቀሉ ጠላት ነህ ይላል ቅዱስ ዮሐንስ አፈወርቅ ማለት ነው። እንደገና ደግሞ እነዚህዎቹ ሰዎች ለነዚህ ያለ ቅዱስ ጳውሎስ ምን ያለው እያለቀስኩ ጽፍላቸው አለው። ምክንያቱ የሚያምኑ ናቸው፣ ነገር ግን ስለ መስቀሉ ግድ የማይሰጣቸው ልቅሶ ይገባቸዋል። ከዛ በኋላ እነዚህዎቹ ሆዳቸው አምላካቸው ነው፣ ሐሳባቸው ምድራዊ ነው፣ ክብራቸው ነውራቸው ነው ያለውን እንዲህ ይህንን ነው ማለት ነው።
ይህንን ሐሳባቸው ምድራዊ እንደሆነ ሲገልጽ በሉቃስ ምዕራፍ 12 ከቁጥር 19 ላይ እንዲህ ይላል፣ ነፍሴንም አንቺ ነፍሴ ለብዙ ዘመን የሚቀር ብዙ በረከት አለሽ፣ እረፊ፣ ብይ፣ ጠጪ፣ ደስ ይበልሽ ይላል ማለት ነው። ይህንን በምድር ብቻ የሚኖሩ ያምናል እኮ ነገር ግን በዚህ በምድራው ብቻ ስለሚያስብ መብላትና መጠጣት ብቻ ነው የሚያስበው። ስለዚህ ይህንን የመስቀል ጠላት መሆኑን በዚህ እንረዳለን ማለት ነው። እንደገና ደግሞ ቅዱስ ጳውሎስ በአንደኛ ጢሞቴዎስ ምዕራፍ 5 ቁጥር 6 እንዲህ ይላል፣ ቅምጥሊቱ ግን በሕይወት ሳለች የሞተች ናት። ታምናለች፣ ነገር ግን እሷን ዓለማዊ ነገር ነው የሚያስደስታት። ነገር እግዚአብሔር ያስደስታትን ብታምን እንኳን በቅምጥልነት ነው የምትኖረው። ስለዚህ በሕይወት ያለች የሞተች ናት ያለውን ቅዱስ ጳውሎስ ይህንን ነው ማለት ነው። ሆዳቸው አምላካቸው ነው የተባለውን አንድ ሁለት ሐሳብ ልጥቀስና ትምህርቴን ያጠቃልላለሁኝ። አስረዝሜ ያለውን ትምህርቴን ያጠቃልላለሁኝ። ሆድ የተፈጠረው ይላል ቅዱስ ዮሐንስ አፈወርቅ፣ ሆድ የተፈጠረው ምግብ ለመቀበል ነው፣ ያውም እስከ ጥግ ድረስ እንድትሞላው ሳይሆን በአግባብ እንድትሞላው ነው ይላል። ሆድ በልክ በላይ ከልክ በላይ ስትሞላው በማስገሳት እኛን ይቆጣናል ይላል። እንዴት ነው የሚቆጣን የሚለው ሲያብራራ ደግሞ አንደኛ ይላል ወደ ቅንጦት የመሩ እግሮች ሽባ ያደርጋቸዋል። አሁን ለምሳሌ በጣም ስንጠግብ መሄድ እንዴት ነው ይደክመናል አይደል? ስናከፍል ግን እንደፈለግን እንሄዳለን። ስለዚህ ሆዳችን ከመጠን በላይ ሲሞላ እግራችን ይዘዋል። ምክንያቱ ምናልባት ቅዱስ ዮሐንስ አፈወርቅ በዚህ አልገለጸውም። ወደ ስክራን ወይም ደግሞ ወደ ያልተፈለገ ቦታ የመሩት እግሮቹ ናቸውና እግሮቹን አስሮ ይዛቸዋል ይላል። እንደገና ደግሞ እጆችም አጉርሰዋል። ስለዚህ ከመጠን በላይ አጉርሰዋልና እጆችም እንዲታሰሩ ያደርጋቸዋል ይላል። አፍም አጉርሰዋልና በልክ መስጠት ሲገባው ከመጠን በላይ ሰጥተዋልና እንዲኮላተፍ ያደርገዋል ይላል ማለት ነው። እንደገና ዓይንም ያንን ምግብ አይቶ መጎምጨት ነው የሚባለው አይደል? ያን እንዴት ያምራል የሚለውን ዓይንም አይተዋል። ስለዚህ ዓይንም እንቅፋት ሆኖበታል ለሆድ። ስለዚህ ያንንም ዓይንም እንዲደበዝዝ በደም እንዳይ የሰከረ ሰው እንዴት ነው የሚያየው? ዓለም ነው የሚዞርበት አይደል? ስለዚህ ያንኑ የተፈጠረውን ሆዱ በጣም ስለሞላ ነው ስለሰከረ ነው። ስለዚህ ዓይን በደም እንዳያይ ያደርገዋል ማለት ነው። አእምሮም እንዲሲት ያደርገዋል፣ አስቦ እንዲናገር ያደርገው ማለት ነው። ስለዚህ ይህ ብቻ አይደለም፣ እግዚአብሔር ሰገራ እንኳን ከሆዳችን እንዲወጣ ያደረገውን የዚህን ዓለም ኮንትነት መሆኑን አውቀ ምግባር ትሩፋት ትሰራ ዘንድ ነው ይላል ማለት ነው። ቀጥሎ ደግሞ እንዲህ ይላል፣ ስለዚህ አምላክ በራስ ፍቃድ ልከኝነት ገንዘብ ታደርግ ዘንድ ብዙ ጥፋት ያመጥብሃል። ይህንን ሁሉ ሆድ ሲቆጣን በምን ጥበብ ነው? በእግዚአብሔር ጥበብ ነው። እኛ ራሳችን ካልገሰጽን ያንን ሁሉ ህመም ሲመጣብን ሳንወድ፣ አሁን ለምሳሌ የታሙ ሰዎች ስኳር ያላቸው ደም ግፊት ያላቸው ሰዎች አለ አይደል? እነዚህ መጀመሪያ ሳይታመሙ ወደ ፈቅደው በአግባብ ቢመገቡ ቢመጸውቱ ይታመሙ ነበር? አይታመሙም ነበር። ሳይወድ ግን አሁን እየጾሙት ነው ያሉት። ስለዚህ ሳይወዱ እንኳን ራሳቸው ሆድ እየተቆጣቸው ነው ያለው ማለት ነው። ይህንን ያደረገው ደግሞ እግዚአብሔር ነው። ሆድ አስቦ አይደለም እንደሚያደርገው ሆድ እንደልባለው እንዳትዩ ደግሞ ማለት ነው። ስለዚህ ቅዱስ ጳውሎስ መጨረሻ ምንድን ያለው? እነዚህ ሰዎች መስቀሉን እንደሚቀብሩ ህዝበ እግዚአብሔር እንደሚያሳድዱ ነግሮ መጨረሻ ግን ምንድን ያለው? እኛ ግን ሀገራችን ምን ያለው? ሀገራችን በሰማይ ነው ያለው። ስለዚህ ቅድስት ኢለን የተቀበረውን ቅዱስ መስቀሉን ያወጣችው ሀገሯ የት ስለሆነ ነው? በሰማይ ስለሆነ ነው እንጂ በንግስናዋ ቁጭ ብላ ያመጡላት እየበላች ወርቅ ልብስ ወርቅ መጎናጸፊያ የተጎናጸፈች መኖር ትችል አልነበረም? ትችል ነበር። ያን ሁሉ መከራ ስታገኝ ሀገሯ በሰማይ መሆኑ አውቋናት። እንደገና ደግሞ የፊልጵስ ሰዎችም ያንን ሁሉ ለቅዱስ ጳውሎስ እስከሚጠጉ ድረስ መብላት አይችሉም ነበር? ለቅዱስ ጳውሎስ ምጽዋት የሚልኩለት ለራሳቸው መብላት አይችሉም ነበር እንዴ? ይችሉ ነበር። እንደገና ደግሞ እኛንስ አሁን ከነበርንበት ሁሉ ከጠፋንበት መጥተን እንደገና ደግሞ እኔ እንኳን ምንም አልነበረኝም፣ የነበራችሁ ግን ሁሉ ትታችሁ ስትመጡለት ለመድኃኔዓለም እዛ ተንዳላቃችሁ መኖር አትችሉም ነበር እንዴ? ትችሉ ነበር። ነገር ግን ሀገራችን በሰማይ ስለሆነ ያለንን ሁሉ ትተን መጥተን በቅዱስ መስቀል ባለበት ተሰብስበናል። ቅዱስ መድኃኔዓለም ለዘላለም በቤቱ ያጽናን ማለት ነው። የዛሬውን ትምህርት ይህንን ይመስላል። ሀገራችን በሰማይ ነው። በሰማይ መድኃኔዓለም ይሰብስበን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይትሐኮቶ ይሴብሐ ስምነ እግዚአብሔር። ይቆየን።
ዘኢትዮጵያ